Hearing from President Trump on Iran as he just posted to Truth Social. ኢራን ሰላማዊ ሰዎችን የምታጠቃ ከሆነ አሜሪካ ምላሽ እንደምትሰጥ ትራምፕ ተናግረዋል። በኢራን በተለያዩ ከተሞች ተቃውሞ ቀጥሏል። የማይቀረው ጦርነትም ሊነሳ ያለ ይመስላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ሰላማዊ ተቃዋሚዎችን በጥይትና በኃይል የምታደርግ ከሆነ ዋሽንግተን ምላሽ ትሰጣለች ሲሉ ዛሬ አርብ ቴሄራንን አስጠንቅቀዋል። President Donald Trump has issued a stark warning to Iran following recent unrest in the country. In a Truth Social post, የግል ንብረታቸው በሆነው ትሩዝ ሶሻል መድረክ ላይ ባሰፈሩት ጽሑፍ ኢራን ሰላማዊ ተቃዋሚዎችን በጥይት ተኩስ በኃይል የምታደርግ ከሆነ አሜሪካ ልትታደጋቸው ተዘጋጅታለች ብለዋል። የኢራን ከፊል በመንግስት ስር የሚተዳደረው ፋርስ የዜና አገልግሎትና የሰብአዊ መብት ተሟጋች ድርጅቶች ሄንጋው በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት የሰው ሕይወት ማለፉን ዘግበዋል። በደቡብ ምዕራብ ኢራን ሎርዳጋን ከተማ ውስጥ 2 ሰዎች ሲገደሉ ሌሎች 3 ሰዎች በአዝና በኩዳሽት መሞታቸውም ታውቋል። ኤጀንሲው ስማቸው ያልተገለጸው የአካባቢው ባለስልጣናትን በመጥቀስ ሐሙስ ላይ እንደተዘገበው ከሆነ ከ150 በላይ ሰዎች በቻር መሃልና ባክቲያሪ ሎርዱጋን አካባቢ ተሰብስበው ጸረ መንግስት መፈክሮችን በማሰማትና በህዝብ ህንጻዎች ላይ ድንጋይ እየወረወሩ ነበር ሲል ተገልጿል። ፖሊስ ጣልቃ ከገባ በኋላ አንዳንድ ተቃዋሚዎች በጸጥታ ኃይሎች ላይ ተኩስ ከፍተው በርካታ መኮንኖችን አቁስለዋል። በግጭቱ 2 ሰዎች ተገድለዋል ሲል ባለስልጣናቱ ተናግረዋል። የተቃውሞ ሰልፎቹ በታህሳስ 28 በቴህራን ግራንድ ባዛር የኢራን ሪያል የውጭ ምንዛሬ ዋጋ መቀነስና የኢኮኖሚ ሁኔታ እየተባባሰ በመምጣቱ የኑሮ ውድነቱም እየተባባሰ በመምጣቱ በአገር አቀፍ ደረጃ ወደ ሌሎች በርካታ ከተሞች ከመስፋፋቱ በፊት ተቃውሞ ተነስቷል። ፕሬዝዳንት ማሱድ ፔዚሽኪያን በህዝቡ ዘንድ ቅሬታ መኖሩን አምነዋል። መንግስት አሁን ላለው የኢኮኖሚ ችግር ኃላፊነቱን እንደሚወስድ በመግለጽ ባለስልጣናቱ እንደ አሜሪካ ያሉ የውጭ አካላትን ለተፈጠረው ችግር እንዳይወቅሱ ማሳስበዋል። Trump is making fresh threats against Iran. Trump is warning the Iranian regime